ሰላም ጤና ይስጥልኝ ተመልካቾቻችን የበቀጥታ ስርጭት የሚተላለፍላችሁ ከኢትዮጵያ ሚዲያ ነው። ሁላችሁም በያላችሁበት ዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ምልጃ የቅዱሳን በረከት ያላችሁ ያለን በድጋሚ እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ አደረሰን እንላለን። ሰሞንኛ ጉዳይ በሆነው የሰሞኑ አጀንዳ ላይ አዳዲስ መረጃዎችን ይዘን ወደ እናንተ ቀርበናል። እኔና ክቡር አባታችን መላከ ጥበባት ዶክተር አባ ገብርኤል ቆይታ እናደርጋለን። በድጋሚ አብራችሁን እስከ ፍጻሜ እስከምትቆዩ ድረስ ጥሬን ለማስተላለፍ እወዳለሁ። ይህንን ቀጥታ ስርጭት የምትመለከቱ የምታዩ ሁሉ በያላችሁበት መልእክቱ ለሌሎች ሼርና ላይክ በማድረግ አብራችሁን እስከ ፍጻሜ ትቆዩ ዘንድ በድጋሚ ጥሬን እያስተላለፍኩ ካፍታ ቆይታ በኋላ ተመልሰን ሰላም ነው። ሰላም ቆዩ። ተመልሰን መተናል። እንግዲህ ክቡር አባታችን መላከ ጥበባት አባ ገብርኤል ዶክተር በድጋሚ እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን ለማለት እወዳለሁ። ክርስቶስ ተንሥአ እሙታን ዳዊት ያመሰግና አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜሳ ኮነ እሳው ሰላም እንኳን አደረሰት አባታችን እንኳን አብሮ አደረሰን ወንድማችን መጋይጠው ቀሲስ ሳሙኤል እንኳን ለብርሃነ ትንሣኤው አንተንም እንዲሁም የኢትዮጵያ ቤተሰቦች በየቤታችሁ ያላችሁ አባቶች እናቶች ሁላችሁም ባላችሁበት የእግዚአብሔር ሰላም ይብዛላችሁ። እንኳን አደረሳችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሰን። በዓሉን የሰላም የበረከት የረድኤት የሰላም ያደርግልን። አሜን። አባታችን ክብር ይስጥልኝ። እንግዲህ በዓሉ የሰላም የፍቅር የደስታ በዓል እንዲሆንላቸው ለሁሉም አድማጭ ተመልካቾች እንዲሁም በመላው ዓለም ላይ ለሚገኙ ትውልደ ኢትዮጵያውያን እንዲሁም ኤርትራውያን መልካም ምኞታችንን ለመግለጽ እንወዳለን። ዛሬ እንግዲህ አባታችን ቆይታ እናደርጋለን። ቆይታ የምናደርግበት ርዕሰ ጉዳያችን በዚህ በፖስተር ላይ እንደምናየው የተሰጠን አጀንዳው ምንጩ ምንድነው? የብፁዕ አቡነ ሉቃስ አባታችን እውነት ምን ነበረ? በኦርቶዶክሳውያን ያሉ የኛ ሰው የሚለው ቋንቋ ምንድነው? እነዚህን ሶስት መሰረታዊ ነጥቦች እንግዲህ ከአባ ጋር ቆይታ እናደርጋለን። ከዛ በፊት ግን ክቡር አባታችን መላከ ጥበባት ዶክተር አባ ገብርኤል ጸሎት ያደርጉልናል። ወደዚህ እንሄዳለን። እሻት ገጽ የኩልንታይ በትምህርተ መስቀል እስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምኖት ማጸደቅ ከሰይጣን ለቅድመ ዛቲም የቅድስት ቤተክርስቲያን ተይእቲ ስምዐ ማርያም ጽዮን ለዓለመ ዓለም። አቤቱ ቅዱስ አምላክ እግዚአብሔር ሆይ ሰዓተ ማርቱን ለቅድስት እስከ ስላደረስከን እናመሰግናለን። ቅዱስ አምላክ እግዚአብሔር ሆይ ቀሪውን ሰዓት ባርክልን ቀድስልን። የምንነጋገርበትን አንተ ዕውቀቱን ጥበቡን አድለን አንደበታችንንም አንተ የምናመሰግንበት የአንተን ክብር የምንገልጥበት አድርግልን። ለብርሃነ ትንሣኤ በረከት ረድኤት አሳድርብን። ለዓመቱ በሰላም እንድታደርሰን ፈቃድ ይሁንልን። ሀገራችን ኢትዮጵያን በረድኤት ጠብቅልን። ቅዱስ ቤተክርስቲያናችንን ከፈተና ሰውርልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ቸርነት፣ እግዚአብሔር በሦስት አንድነት የማምላክ ወላዲተ አምላክ አማላጅነት የቅዱሳን ረድኤት በረከት ከሁላችን ጋር ይሁን አሜን። አባታችን ክብር ይስጥልኝ። እንግዲህ ዛሬ የተሰጠን አጀንዳ ምንጩና በኦርቶዶክስ ያሉ የኛ ሰው የሚሉት የተደጋጋሙ ቃላት ምንድናቸው የሚሉትን ነገሮች እንዳው ከማየታችን በፊት በተለይ በዚህ ባለው ወቅታዊ ጉዳይ ላይ እርሶም የተሰማውት ነገር ምንድነው የሚለውን ነገር እንዳው መስማት ፈልጋለሁና ከዚህ ጋር ተያይዞ እንግዲህ ሰሞኑን የተነሳውን ነገር እንስማውና እንመለሳለን። ቤዛ መሆን አይችልም። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት
ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ልክ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅዱስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ የዓለም መድኃኒት ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስጥ በዘያምሩ ይገብሩ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል። የተናገረው ቃል ለዘላለሙ ይሰራል። እንግዲህ አባታችን በጣም በርካታ ሰዎች በዚህ ጉዳይ ላይ ሐሳባቸውን ሰንዝረዋል። እኔም በኢትዮቤተሰብ ሚዲያ እንግዲህ ሐሳቤን አስቀምጫለሁ። ነገር ግን ይሄ ሆን ተብሎ ለምሳሌ ዳሃጸ ልሳን ወይም ደግሞ ድንገት የመጣ ነገር ሳይሆን በዚያ ወደ ምረት ላይ ደጋግመው ያስተላለፏቸውን መልእክት ከዚህ ቀደም ስናሰማ እንደነበር ይታወቃልና ሁኔታውንና ሂደቱን ስናየው በዕለተ ዓርብ ክርስቶስ በተሰቀለበት ዕለት በመስቀል ተሰቅሎ ቤዛ የሆነውን ጌታ ለመግለጥ የተሄደበት ርቀት ነው። ግን የክርስቶስን ቤዛነት ለመግለጥ ቅዱሳን እመቤታችን ቅድስት ድንግል ማርያም ቤዛ አይባሉም ብሎ መናገሩ ከዳሃጸ ልሳን ወይም ደግሞ ሳይታሰብ የአፍ ወለምታ ሳይሆን ሆን ተብሎ ታቅዶበት የተነገረ መሆኑን ሁላችንም የምናውቀው ሐቅና እውነት ነው። ምክንያቱም ስለ ቤዛ ወይም ደግሞ ስለ ቤዛ ምንነት እሳቸውም ሆነ ሌሎችም ሰዎች ሳይጠፋቸው ቀርቶ አይደለም። ቦታውና ሂደቱ ማንን ለማስደሰት እንደሆነ ይታወቃል በውጪ የተባለው። ሲቀጥልም ደግሞ ሮሜ 8:34 ላይ የተባለውን ነገር ስናይና ስንመለከት ይሄንን በጣም ብዙ ሰዎች በተለይ በውጪ ያሉ የሃይማኖቶች ይጠቅሱታል። ክርስቶስን አማላጅ ነው ብለው ከሚጠቅሱበት ጥቅስ አንዱ ነው። እሳቸውም ይሄንን ነው ኮንፈርም ያደረጉት። በጊዜ የጠቀሱት ጥቅስ ይሄንን ነው። አንድ ጊዜ አስታርቆናል የሚለውን ነገር ማለት ነው። ከዚህ አንፃር አባታችን ከርሶ ጋር ስላልተገኘን እንደው በዚህ ሁኔታ ላይ የርሶ አስተያየት ምንድነው? ይሄንን ሲሰሙ ምን ተሰማዎት? እሺ በድጋሚ ሁላችሁም ይህንን መራጋ የምትከታተሉ ሁሉ እግዚአብሔር ሰላም ይብዛላችሁ። እንደው አሁን ራሱ እንኳን ደግሜ ስሰማው ሰውነቴን ያመኛል። ምክንያቱም ብዙ ነገሮችን ማንሳት እንችላለን፣ ግን ካለን ጊዜ አንፃር እንደው አጭር ነገር ብናነሳ አንደኛ ፍጹም ፕሮቴስታንታዊ ትምህርት ኦርቶዶክሳዊ ያልሆነ ትምህርት
ላለፉት 2000 ዘመናት ቤተክርስቲያኒቱ መልስ ተሰጥበት የነበረውን መከራከሪያ አጀንዳ አንስቶ ልክ በቃ ዛሬ ተሰማ አዲስ ትምህርት አዲስ ነገር እንደውም አትደንግጡ እየተባለ አትደንግጡ እውነቱ ይሄ ነው እኔ በቃ ደርሽበታለሁ ልክ የፕሮቴስታንት አዳራሽ ኦርቶዶክሶች ሲመለሱ ይሩ ምስክርነት እንደሚሰጡት አይነት እና አትደንግጡ እኔ ደርሽበታለሁ እውነቱ ይሄ ነው ሚካኤል ገብርኤል መቤታችን አብርሃም ወይንም ፍጡራን ቤዛ ይባሉ ቤዛ አንድ ነው በሚል የተነገረበት ፕሮቴስታንታዊ አስተምሮ ያውም ደግሞ በአንድ ቤተክርስቲያኒቱ ጳጳስ ብላ በሰየመችው ስሙን ለውጣ ልብሱን ለውጣ ቆቡን ለውጣ በቅቷል የተሻለ ህዝብን ይመራል በመንጋነት ህዝብን ይመራል አልፎ ተርፎ ሃይማኖቷን ያስጠብቃል ቀኖናዋን ያስጠብቃል ከዛም አልፎ ለእረኞቹ ማን ነው ለበጎቹ እረኛ ነውና ኖላዊ ሰሄር ይመጡ ነፍሶ ቤዛ አባጊሁ እንደተባለው ለእረኞቹ ለበጎቹ ራሱን አሳልፎ ይሰጣል ህይወቱን ይሰጣል የተባለው ኖላዊ እረኛ በዚህ መልክ በድፍረት ልጆቹን ሲያምስ ሲበጠብጥ ያውን በትንሳኤ ማግስት አይሁድ ናቸው ይህንን ሰሙን ሲበጠብጡ የሰነበቱት ምዕመናንን ማህበረ ምዕመናን ትንሳኤን በዓል በዚህ በደመቀ ሁኔታ አክብረን በእውነቱ በመላው ዓለም በዚህ ዓመት የተከበሩ ትንሳኤን የሚመስል የለም አክብረን በማግስቱ አጀንዳ ሲወረወርልን ያው በሊቀ ጳጳስ ተብሎ በተሰየመ ቅድም እንዳልኩት ስሙ ሁሉለት በቆቡ ልብሱ አይከኑ ቤተክርስቲያን የቀየረችለት ሰው እንዲህ አይነት ሙልጭ ያለ ፕሮቴስታንታዊ ትምህርት ማስተማር አንድ በጣም የሚያም ነገር ነው ሁለተኛ ከምንፍቅናው የተደገረበት መንገዱ ወይው the way the approach ደግሞ በጣም ድፍረት የተሞላበት ማናባቱ ይነካኛል ማናባቱ ይናገረኛል ከዚህ በፊት 2-3 ጊዜ እኮ ተናግረዋል የሳማላጅ ነው ብለዋል ከዚህ በፊት ለቅዱሳን ስግደት አይገባም ቅዱሳን ምንድናቸው እዚሁም ላይ ሙሉን ቪዲዮ ስላላሳዩት ነው እንጂ ፈያታዊ ዘይማን ተዘከረኒ ነው ያለው በቅጽበት ኔዳ ነው ሌላ መሰቃየት አያስፈልግም መሰቃየት ያሉትሳቸው መጾም መጸለይ መስገድ አያስፈልግም ማመን ብቻ በቂ ነው የሚል ይሄ የኦንሊ ፌት ፕሪንሲፕል እንደሚያራምዱትን የፕሮቴስታንታዊ የወደቀ ቤተክርስቲያኒቱ ቅርሻት ብላ አራክፋ ይጣለችውን ትምህርት አምጥቶ መናገር እና ከንግግሩም በላይ የተነገረበት የድፍረት አነጋገር በእኛ ቤተክርስቲያን ብዙ በመንፈቅና የሚታቸው የሚጠረጠሩ ሰዎች አሉ ሲናገሩ ግን ቤተክርስቲያኒቷን ያከብሯታል ምዕመናኑን ያከብራሉ እምነቱን እንኳን ለሌላ ቢሆንም ሰው አክባሪዎች ናቸው መድረኩን ይፈሩታል ህዝቡንም ይፈራሉ አካላዊ ጥቃት ይመጣል ብለው ይሰጋሉ ይሄ ግን አትደንግጡ የድፍረት የትዕቢት እንዲህ አይነት ነገር መሆኑ በጣም 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 ልቤን አሳምሞኛል ሁለተኛ ይሄ ነው ሶስተኛ በሌላ መንገድ ደግሞ በእውነት ደግሞ የተደሰትኩበት ደግሞ አንጀቴ ቅቤ ጠጣበት የረካንበት ደግሞ ጊዜ እንደሚያስታውሱት መጋይጠ ቤተክርስቲያናችንም ሀገራችንም በጽኑ መከራ ውስጥ ነው ያሉት በጽኑ ፈተና ውስጥ ነው ያሉት የሰው ልጅ በየቀኑ በእንደቀጠል የሚረክፍበት ትንሳኤን ምናከብሮኛ በእውነት የክርስቶስ ትንሳኤ ቀኑ እንዳይታጎል እንጂ ኢትዮጵያ ጨለማ ወርሷት ቤተክርስቲያን ጨለማ ለብሳ እናቶቻችን አይናቸው ላይ እንባ እንዳይጠፋ የተፈረደባቸው እናት ልጅ ወልዳ ጦቷን የምታጠበው አጥቶ ጦቷ ደርቆ ህፃናት እናቶቻቸው ደረት ላይ የሚሞቱበት ከላይ ትንሳኤ ምሳል እንጂ ውስጡ የጨለማ መጋረጃ የተጋረደበት የሞት አዋጅ የታወጀበት ዘመን ላይ ያለነው በዚህ ደግሞ ሀገሪቱን የሚመሩ
ቤተክርስቲያንን የሚመሩም በሙሉ ተጠያቂ ናቸው። ማንንም ከፍርድ አያመልጥም። የጊዜ ጉዳይ ነው። ትናንት የነበረው እግዚአብሔር ዳኛው እግዚአብሔር ፈራጁ እግዚአብሔር ዛሬም ዳኛ ነው፣ ዛሬም ፈራጅ ነው፣ ነገም ዳኛ ነው፣ ነገም ይፈርዳል። ምንም ጥያቄ የለውም። የቀን ጉዳይ ነው። ግን በዚህ ሂደት ውስጥ በዚህ ጨለማ ዘመን ውስጥ ጥቂት ሰዎች በአደባባይ ወጥተው የቤተክርስቲያኒቱን ህመም ሲያስተጋቡ የሀገሪቱን ጨለማ ሲያስተጋቡ አብዛኛው መምህራነ ወንጌል አብዛኛው ማህበረሰብ እያየ እንዳላየ ሰምቶ እንዳልሰማ ጸጥ ረጭ ብሎ ነው ያለው። በእውነቱ ሁላችን ተጠያቂ ነን። በድሮን ኢትዮጵያውያን ኦርቶዶክሳውያን ሲቃጠሉ እንደከሰል ሲከስሉ ዝም ተብሎ ነው ያለው። የተለያየ ፈተና አለ። አሁን ግን ለዚህ ሰሞን ግን በዚህ ሰሞን አዲሱ ነገር እኚህ ሰው በድፍረት በማናለብኝነት እኛ የድነታችን መመኪያ በየጊዜው በየቀኑ በየሳምንቱ ስሟን ቤዛዊተ ኩሉ ዓለም ምንላትን እመቤታችንን ሲነኩብን እንግዲህ ሁሉም በስሟ ዓለም ምን ሆኖና የተማረው በእንተ ስማ ለማርያም ብሎ ነውና ሁሉም በቤተክርስቲያን ውስጥ ያለ በሙሉ በእንተ ስማ ለማርያም ብሎ ከቤተክርስቲያን ውጭ ያለው ደግሞ ሲወለድ ማርያም ማርያም የሚለውን ድምጽ ሰምቶ እናቶቻችን ማርያም ማርያም እያሉ ልጅ ያዋልደው ማርያም ትማርሽ ተብለው ስለሆነ የተወለዱት እሷን ሲነኩብን ልክ ቀፎ እንደተነካን ከህፃን እስከ ትልቅ ከኢትዮጵያ እስከ አውሮፓ ከትንሽዬ አስተዳደር ከኑስ ካሉ እስከ ትልቁ እስከ ሊቃውንቱ ጉባኤ ያሉ ሊቃውንት ይሄን መልስ ሲሰጡ በትህትና በአክብሮት ግን ደግሞ እውነትን ሳይስት ሚዛኑን ሳይስት መናገራቸው በጣም አርክቶኛ። ይሄንን ይልመድብን። ይሄ ለሁሉም ነገር ይሁን። ይሄ ለሀገርም ጉዳይ ይሄ እነዚህ ጣቶች ለሌላም ይጻፉ ለሌሎችም ይዘርጉ ብለን ከመጠየቅ በስተቀር የተደረገው ነገር በጣም 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 ያስደስታል። እግዚአብሔር ይክበር ይመስገን። ሶስተኛ ያስገረመኝ ነገር ግርም ያለኝ አንድ ቤተክርስቲያን ውስጥ በመንኩስና ከዲቁና ጀምሮ በመንኩስና ያው በገዳም ያደገ ሰው ቤተክርስቲያኒቱ በየቀኑ የምታገለግልባቸው አገልግሎት መጻሕፍት ላይ ያለው ነገር ወይ ጆሮአቸው አልሰማም ወይንስ ቤተክርስቲያን ውስጥ ገብተው አያውቁም ድንገት ነው ጳጳስ የሆኑት ነው ወይንስ ያን ጊዜ ማያምኑበትም ሳያምኑ ነው የሚናገሩት? በምን መልኩ ነው እነዛን ሁሉ በየቀኑ በኪዳን ጸሎታችን በሰዓታት ጸሎታችን በማህሌታችን የሚገርሙት ስለእመቤታችን ቤዛነት ቤዛዊተ ዓለምነት ያው በጸጋ ብቻ አይደለም በእውነቱ በተግባር ባደረገችው ድንቅ ሃይማኖታዊ የእመቤታችን ተግባራት የተነሳ አባቶቻችን ቤዛዊተ ዓለም ቤዛ እንደውም እግዚአብሔርን ሁሉ የሚያመሰግኑባት እመቤታችንን ኪያኪ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትአኮት ስሙ አንቺ ለቤዛ ዓለምነት የሰራ የፈጠረ ያዘጋጀ ከአንስት ዓለም መርጦ ያስቀመጠ እግዚአብሔር ይባረክ። ይሄ በዘወትር ነክስ መቼም ሰላም ለዝክረ ስምኪ ዘመንክር ጣዕም ለወልድኪ አምሳለ ደሙ የሚለው ነክስ በማህሌታችን ሳይጸነጸል አይታለፍም። በየጊዜው በየሳምንቱ መልካሰል ይደርሳል። ተማይጸንኩ እግዝእትየ በመልክዓ ስልኪ ዛቲ በዚህ ሁሉ መልኮችሽ ተማጽነናል። ምክንያቱም ቤዛ ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቺ በዚህ ዓለም ኑረን ለምንሞት ሟቾች ቤዛ ሆነሽ የተሰጠሽ አማላጅ ሆነሽ የተሰጠሽ አሳራቂ ሆነሽ የተሰጠሽ እመቤታችን እኮ እኔ ልሙትላቸው የምትል እኮ ናት። እኔ ልሙት
ኃጥአንን ወስዶ ሲያሳያት 7 ጊዜ ልሙትላቸው ብላ ያለች ስለሆነች በዚህ ዓለም ነው ለምንሞት ቤዛ ነሽ አንቺ በመድረም ዋስጠበቃ በሰማይ ዋስጠበቃችን ነሽ እያሉ በየሳምንቱ እየተባለ ቤተክርስቲያን ውስጥ እኚህ ሰው የት ነው የኖሩት? ማምኑበት ነው ሲያገለግሉ የኖሩት? ማርያም ቤዛዊታ ሁሉ አለ ጨርሰው እኮ ተናገሩ እኮ ምንም እኮ የለም ያስቀሩት። ቤዛ አንድ ነው እንዴ? እኛ እኮ እግዚአብሔር አንድ ነው እንላለን። አንድ ነው ብለን ግን ደግሞ ልዩ ሶስትነት አለው እንላለን እንዴ? እኛ እኮ እግዚአብሔር ቅዱስ ነው እንላለን። ሰዎችን ደግሞ ቅዱሳን እንላቸዋለን። ስለዚህ እግዚአብሔር ተነጠቀ ቅዱስነቱ። እግዚአብሔርን አምላክ እንለዋለን። ቅዱሳንን አምላክ ዘበጸጋ ይባላል። ይሄንን ሁሉ ግን ራሱ ባለቤቱ እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁሉ ራሱ ያለው እሱ ነው። እኔ ግንድ ነኝ ቅርንጫፎቼ እናንተ ናችሁ ያለው እሱ ነው። ሙሴን አንተ በፈርዖን እንደ አምላክ አድርጌያለሁ ብሎ የሾመ እሱ ነው። ታዲያ ነው ወይስ ኦርቶዶክሳውያን የእግዚአብሔርን ቅዱስነትና የቅዱሳን ቅዱስነት አይገባንም? ነው እኛ ኦርቶዶክሳውያን ደናቁርቱ ነን የእመቤታችን ቤዛነትና የክርስቶስን ቤዛነት እኛ እንረዳም። ደናቁርቶች ነን። የ2000 ዓመት ስብከት በሙሉ ተጨፍልቆ ክርስቶስን ብርሃን ቅዱሳንን ብርሃን ምትል ቤተክርስቲያን የክርስቶስን አማናዊ ብርሃንነት የባህሪ ብርሃንነትና የቅዱሳንን የጸጋ ብርሃንነት ሳንረዳ ቀርተን ነው። ጭራሽ አትደንግጡ አዲስ ትምህርት ነው ምነግራቸው ግን አትደንግጡ ተብለ ምንባልበት ይሄ አስገርሞኝ። ሌላ ያስገረመኝ ነገር እኚህ ሰው በቤተክርስቲያኒቱ ሀገረ ስብከት ሰጣቸዋለች። ሀገረ ስብከታቸው ምዕራብ ሸዋ ነው። መንበሩ አንቦ ነው። የትኛውም ጳጳስ እንግዲህ ያቃሉ ሰው ጳጳሳት ቋሚ ሲኖዶስ ሆኖ አዲስ አበባ ይቀመጣሉ። የጠቅላይ ክህነት ስራ አስኪያጁ ነው። የቅዱስ ሲኖዶስ ጸሐፊ የሆኑ የተለያየ ኃላፊነት እየተሰጣቸው አዲስ አበባ እንዲቀመጡ ይገደዳሉ። ነገር ግን በአመት 2 ጊዜ በመስቀል 3 ጊዜ በመስቀል በጥምቀትና በትንሳኤ በሰሙነ ሕማማት ከሆሳዕና ጀምሮ እስከ ትንሳኤ ሁሉ ወደ ሀገረ ስብከቱ የሚሄድ ግዴታ አለበት። ሁሉ ካዩ ምንም አንድም ምናልባት አሁን ባለው ኢትዮጵያ ችግር ካኖሮ አይዶን ያንንም ችግር ይሆን አንድ ጳጳስ ማለፍ አለበት። በጠዋት ሄዶ ማገልገል አለበት። ሁሉም በዚህ አመት በየሀገረ ስብከታቸው ሲገኙ እኚህ ሰውዬ ስቅለት የዋሉት በሥርዓተ ገብርኤል ቤተክርስቲያን ነው። ትንሳኤ የዋሉት በሌላ ቤተክርስቲያን ነው። ይሄን ቆሞ የሚያስተምሩት አንድ አዳራሽ ያን በፕሮቴስታንትነት የሚፈረጅ ተቋም ውስጥ ነው። እና እኚህ ሰውዬ ያውም ደግሞ እንደሚያስታውሱት የኦሮሞ ህዝብ ጳጳስ ያስፈልገዋል ተብሎ መፈንቅለ ሲኖዶስ ተደርጎ ተጮሆ ኦሮሞ ህዝብ ጳጳስ ያስፈልገዋል እንደውም ስማቸው ራሱ እንደውም አባ ሳለ ማርያም ቶላ ናቸው እንደው ንጹህ ኦሮሞ ናቸው ለኦሮሞ እዚህ ያስፈልጋሉ ተብሎ የተሾመ ሰውዬ ታዲያ አዲስ አበባ በሥርዓተ ገብርኤል ምን ያደርጋሉ? በስቅለት ምን ያደርጋሉ? አዲስ አበባ ሚሉናል ኦሮሚያ እንዳትረጋጋ መዋቅሯን ጥሰው ለመምራት የሚፈልጉ በፍጹም ሳለ ማርያም ቶላ ተብሎ ተጠርቶ ከዚህ ውጭ ኦሮሞ አለ እንዴ? ስለዚህ ያም ደግሞ ሲደረግ ኦሮሚያ አካባቢ ምናቸው እንግዲህ ሳለ ማርያም ቶላ የተባሉት ሰውዬ እኚህ ሰው የተመረጡት የተሾሙት የኦሮሞ ወንጌል ጠምቶታል ተብሎ ስንት ዋጋ ተከፍሎ ስንት ደም ፈሶ እኚህ ሰውዬ ያሉት የት ነው? ፍኖተ ጽድቅ ማህበር ውስጥ ነው ያሉት። አዩ የተሾሙት ለአንድ ሀገረ ስብከት ሳይሆን ለአንድ ማህበር ነው የተሾሙት። ደጋግሞ እዚህ ቦታ እየተገኙ ነው ይሄንን የፕሮቴስታንታዊ ትምህርታቸው የሚናገሩት። እዚህ ያለው ሰው ባለ ሀብት ነው የሚባለው። ምን ያህል ገንዘብ እንደተሰጣቸው አይታወቅም ወይ ምን አይነት ሪሌሽን እንዳላቸው አይታወቅም። እዛ እየሄዱ ነው እነዚህ ነገሮች የሚናገሩት። ግን ላሳየው ትችል ነበር ረስቸው ነው እንጂ የስቅለት ዕለት የነበሩት ደብረ ብስራተ ገብርኤል ከሆሳዕና ጀምሮ ሀገረ ስብከታቸው የሉ አብይ ጾም ሀገረ ስብከታቸው የሉ። ከዛ በፊትም እዚህ አሜሪካ ሰንብተው ነው የሄዱት። ይሄ በጣም አስገርሞኛል፣ አስደንቆኛል። በአጠቃላይ ደምረን ስናየው
ከሹመታቸው እስከ ዛሬ ቀን ድረስ ከስማቸው በኋላ እንመጣበታለን ከስማቸው ድሮ ሳህለማርያም ገብራ የሚባሉ ሰው ተቀይረው ሳህለማርያም ቶላ ከተባሉበት ሰዓት እስከ ዛሬዋ ቀን ድረስ የሚሄዱበት የሚናገሩት የሚሰብኩት ነገር ሁሉ የሚያስደምም የሚያስደንቅ ያው ሰምተዋል ዛም ጠቅላይ ሚኒስትሩ ጋር ተተሰጽበው ሄደው እኛ አሜሪካን ሄደን ስለርሶ ስንናገር ስንሰብክ ይኖር ነው እያሉ በድፍረት ዋና ይሳቸው ደቀ መዝሙር እንደሆኑ ይናገሩ የነበሩ ሰው አሁንም በሚያስደምም ጎዳና ውስጥ በእውነት እግዚአብሔር ፍጻሜያቸውን ለበጎ ያድርግላቸው ብዬ በእውነት እስከመማጸን ድረስ የአንድ ሰው ውድቀት ሞት ለኛ ስለማይጠቅመን ያካሄዳቸው ግን ገደል ለመግባት ያላቸው ፍጥነትና ሩጫ በጣም በሚያስደንቅ ሁኔታ በየትኛውም አባቶች ያው ከሳቸው ጋር የተመረጡ ሰዎች አሉ 9 ሰዎች አሉ አው እዚህ ጋር እንደምታዩት ቲተሩን አባ ሳህለማርያም ገብረአብ ነው የሚለው ግን ወዲያው ተቀይሮ ይሄ እንግዲህ አሜሪካ እያሉ ነው ወዲያው ተቀይሮ ቶና ናቸው አባ ገብረ ሳህለማርያም ቶና ተብሎ ስም ተሰየመላቸው እና በአጠቃላይ ሰው የሚሄዱበት የድፍረት የንቀት የምን ታመጣላችሁ አካሄድ በጣም ያስደንቃል በእርግጥ ከሳቸው ጋራ በፖለቲካ ዓላማ በተለያየ መንገድ የተሾሙ ሰዎች አሉ ሁሉም በያሉበት ባቅማቸው እንደየችሎታቸው አገልግሎት እየሰጡ ያሉ ሰው ግን አባ ገብረ አባ ሳህለማርያም ቶላ አሁን በዚህ በአዲሱ ስማቸው የጥንቱ አባ ሳህለማርያም ገብረአብ በእንዲህ አይነት የድፍረት የክህደት ጎዳና ውስጥ መገኘታቸው አስገርሞኛልና ያዘንኩትም ነገር አለ የተደሰትኩትም ነገር አለ የተገረምኩበትም ነገር አለ ብዬ ልጠንቀቅ እግዚአብሔር ይስጥልኝ አባታችን እጅግ በጣም ልብን ያደማል ምክንያቱም ምንድነው በተለይ ከቅርብ ጊዜ ወዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እጅግ ከባዱ ፈተና እየመጣ ያለው የቤተክርስቲያኒቷን ሰላም ከሚያናጉት መካከል አንዱ ጠባቂ አድርገው የሾማቸው ጳጳሳት ናቸው አጀንዳ የሚሰጡት በጣም የሚያሳዝነው ነገር ግን የችግሩ ፈጣሪ ወይም የችግሩ ደግሞ መንስኤ ናቸው አጥተም ታይመንትና ደግሞ በጣም በሚገርም ሁኔታ ችግሩን ደግሞ እንፈታለን ብለው ደግሞ ለችግሩ ስብሰባ የሚቀመጡት እነሱ ናቸው እንግዲህ እነዚህን ጉዳዮች ስናጤናቸው ስንመለከታቸው በተለይ በኦርቶዶክስ ውስጥ ያሉ የኛ ሰው ተብለው እንዲነገርላቸው የሆኑት በቀደም ለታም ለመናገር ሞክር ያለው ከልብ የመነጨ ውስጣቸው ነክሶ እግዚአብሔርን ለማገልገል ሆን ብለው ወይም ደግሞ ክርስቶስን ለመግለጥ የተሄደበት ርቀት ሳይሆን አንድን ባለሀብትና አንድን ሰው ለማስደሰት የሄዱበትን ርቀት አስነስተው መድረክ ላይ ሁሉ እስኪናገር ድረስ የተደረገበትን ሂደት እናያለን እንመለከታለን ማለት ነው እነዚህ ነገሮች ስናይ በየትኛው መንገድ ስለ ሰሞነ ሕማማት ስናወራ የክርስቶስን መከራውን ስቃዩን እሱ ወድቆ እኛን ከፍ ያደረገንን በሞቱ ህይወት እንደሰጠን ሕማሙን ስቃዩን ስናወሳ የእመቤታችን ደግሞ በዚህ ስቃይ ውስጥ ያለቀሰችውን እንባ የሚተረክበት የሚነበብበት ስለ ኢየሱስ ክርስቶስ ለምሳሌ ታምረ ኢየሱስን ከማውሳታችን በፊት ወይም ስለ ታምረ ኢየሱስ ነግረን ነገሮቻችንን ከመቋጨታችን በፊት እመቤታችን ያደረገችው በዛን ወቅት የተደረገው በእመቤታችን ያደረገችው ነገር ምንድነው ያነባችውን እንባ ያለን የምናረግበት ነው እኚህ ሰው ሳያውቁት ቀርተው አይደለም ሆን ተብሎ ፐርፐስሊ የተደረገ ነው ምክንያቱም የዚህ አጀንዳ ምንጭ ምንድነው ነው የፊታችን ግንቦት ሲኖዶስ ሹመት ይከናወናል 3 ቦታዎች ላይ ሹመት ይካሄዳል ተብሎ ይጠበቃል አንደኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ዋና ስራ አስኪያጅ በየ3 ዓመቱ ምርጫ ይካሄዳል 3 ዓመቱ የሚያበቃው ያውን ግንቦት ላይ ነው የቅዱስ ሲኖዶስ ዋና ጸሐፊ አገር ቤትም ያው እንዳይሰሩ ታግተው ወደ አገር ቤትም እንዳይገቡ ሆነው ቦታው እስካሁን ድረስ ክፍት ነው በስታቸው ምትክ ይሾማል አዲስ አበባ ሀገረ ስብከትም እንደዚህ ለውጥ ይደረጋል ተብሎ ይጠበቃል በዚህ ሂደት ውስጥ ምን ለማድረግ የታሰበበት ሂደት ቢኖር ነው ይሄንን አጀንዳ ተመርጦ
በኢየሱስ ክርስቶስ ትንሣኤ ማግስት እንዲወጣ የተደረገበትን መንገድ ምንድነው ብለን ስናይና ስንመለከት ቅድም ደግሞ እርሶ በግልጽ ባስቀመጡት ሁኔታው ላይ አንድ ሊቀ ጳጳስ ያውም ለኦሮሞ ተብሎ ተለይቶ ተመርጦ የተሾመ አካል የኦሮሞ ህዝብ በጳጳስ መባረክ አይፈልግም እንዴ? አዲስ አበባ ተቀምጠው በየአጥቢያ ላይ እየዞሩ አበልና ገንዘብ ከመለቃቀም ባሻገር ከዛም ከአጥቢያዎች አልፈው አዳራሽ ላይ ሄደው በዛ መልክ ተገልጦ የኢየሱስ ክርስቶስን ማንነት ለመግለጥ የተሄደበት ርቀት ኢየሱስ ቤዛ ነው ብሎ ለመናገር እመቤታችን ቤዛ አይደለችም ብሎ ማውራት ሆን ተብሎ የተደረገ መሆኑን ይታወቃልና ምንድነው የአጀንዳው ምንጭ አባታችን? ትክክል ነው መምህር። ሁለት ነው አጀንዳው። አንደኛው ፕሮቴስታንታዊ መንግስት ነው ኢትዮጵያ ውስጥ ያለው ፕሮቴስታንታዊ መንግስት ነው። ለፕሮቴስታንት የቆመ ነው። ኦርቶዶክስ ቤተክርስቲያኗን ከስር ነቅዬ ከተቻለ እዛው አድሰን እዛው ያሉትን አባረን ፕሮቴስታንታዊ አዳራሽ እናረጋለን። ማነው ፕሮቴስታንታዊ አዳራሽ እንመሰርታለን። ካልሆነ ደግሞ ህዝቡን እየነጠልን እያወጣን የፕሮቴስታንትን ሱፕሪማሲ እናመጣለን ብሎ የሚሰሩ ከሀገር ቤት እስከ ውጪ አይተዋል። ከዚህ በፊት እዚህ ሀገር አሉ የሚባሉ ፓስተሮች እየተጠሩ የመስቀል አደባባያችን በሙሉ ለነሱ እየተሰጠ ኦርቶዶክስን የመምታት የማዳከም ሞራል የመንካት በዚህ በመንገድ ስም ምንድነው ይሄ በምንድነው የሚባለው አሁን መሿለቂያ ነው እንደሚባለው ምንድነው አሁን እየተሰራ ያለው ሳሚ በዚህ ከተማችን ላይ የትኛው ማሳለጫ? አረ አሁን የሚያፈርሱት ኮሪደር የኮሪደር በኮሪደር ልማት ቤተክርስቲያን ይፈርሳል፣ ምዕመናን ይበተናሉ። አሁን ደግሞ በእንዲህ አይነት መልኩ ደግሞ አስተምረዋል። በአፋ እየወጡ የሚናገሩ ምልምሎች ናቸው። እነዚህ እንግዲህ ተመልምለው ብልጽግና የመረመራቸው ምልምሎች ናቸው። ስለዚህ ሁለት ነው። አንደኛ ፕሮቴስታንቶችን ለማስደሰት ፕሮቴስታንታዊ መንግስት ለማስደሰት ካዩ በኢትዮጵያችን ያሉ 7 ቻናሎች አሉ። ካወቋቸው ፕሮቴስታንት ቻናሎች ምናልባት በሚቀጥለው ፕሮግራሞት ላይ ለክልሎትና ያሳያቸዋል። 7 ቻናሎች 7ቱም ወጥተው ዛሬ ወንጌል በዓለም በራ ተገለጠ እነ ክርስቲያን ወልድ የሚባሉ እነ ኤፍራታ የሚባሉ ምን በቃ ምን ብዬ ልንገሩት በመቶ ሺዎች ተከታይ ያላቸው ቻናሎች አሉ። ፕሮቴስታንት የምስራች እንዲውነትን የሚናገሩ ተነስተዋል። አባ ገብርኤል ናቸው። በቃ ምን ብዬ ልንገሩት በፍጹም ስካር ውስጥ ነው ያሉት ፕሮቴስታንት። አንዱ ይሄ ነው፣ አስደስተዋል። ከጀርባው ደግሞ የብልጽግናው መሪና የብልጽግናው መንግስት አደራጆች ደግሞ በዚህ እንግዲህ ሰክረዋል ማለት ነው። አንዱ አጀንዳቸው ተሳክቷል፣ ሰክሰስፉል ናቸው። ሁለተኛ ደግሞ ለፖለቲካ ፍጆታ ቅድም ያልኩት ማስደሰት ነው፣ ከፕሮቴስታንቲዝም ከሃይማኖት አንፃር ነው። ሁለተኛ ደግሞ ከፖለቲካ ነው። ከፖለቲካ አንፃር ምንድነው አጀንዳ ማስለወጥ። አሁን ቤተክርስቲያኒቱ በተለያየ ነገር ውስጥ ነው ያለችው። እነዚህ ነገሮች ፈንድተው አንድ ቀን ፖለቲካዊ ኪሳራ ያመጣሉ ተብሎ ስለሚታሰብ እዚሁ እርስ በርሳችን እንድንናጭ እንድንባላ ፖለቲካ አጀንዳ ይሰጠናል። ሀገራዊ ላይ በሀገር ደረጃ ቤተክርስቲያኒቱ ላይ ሀገሪቱ ላይ እየተደረገ ያለውን ግፍ መከራ እንዳይነገር አጀንዳ ሰጣለ። ገባ? አሁን ሰሞኑ ሰው ሁሉ ትቶታል። ሁሉ ነገር ትቶ በቃ ይሄ ጉዳዩ ጠፍቷል። ሌላ ነገር አንድ የለም ፌስቡክ ቢከፍቱ። ስለዚህ አጀንዳ ተቀየረ ማለት። ሁለተኛ ፖለቲካዊ ዓላማው ምንድነው? ቅድም ያሉት እርሱ ቤተክርስቲያናችንን አሁን የባለፈው የወሰኑት ውሳኔ አለ። ጅማ ላይ ተሰብስበው ብልጽግናዎች ፕሮቴስታንቱን ከኛ ጋር ነው የታወቀ ነው፣ ችግር የለም ብቻ ያው በደንብ አድርገው ፖለቲካችንን እንዲያሳልጡ መደገፍ ነው። ሙስሊሙን ቀጥቅጠን ሰርተን ጨርሰናል። ኦርቶዶክስን ሞክረናት ነበር፣ ቀላል አይደለም፣ ግን አሁን ደግሞ በተለየ መልክ እንሄዳለን ብለው ወስነው ዶክመንታቸው ያው ደግሞ እዛው ስለ ኦርቶዶክሳውያን ይኖራሉ። አንዳንድ ምንም እንደው ለእንጀራ የሄዱ ግን ደግሞ ሊናቸውን ጨርሰው ያልሸጠዋሉ። እነሱ አውጥተው እንደለጠፉት እንዳዩት። ስለዚህ ቤተክርስቲያኒቱን ጨፍልቆ በመስራቱ ሂደት ላይ ተባባሪ የሆኑ ሰዎች ወለ ያስቀምጧቸዋል። አንዱ እንደነዚህ አይነት ሰዎች ናቸው።
አሁን እይታን ትኩረትን መለወጥ ነው አዩ ሰው ለምሳሌ ማን ነው ስራ አስኪያጅ የሚሆነው ማን ነው ጻፊ የሚሆነው ማን አዲስ አበባ የሚሆነው እያለ እንዳያስብ ሌላ የትኩረት አቅጣጫ ይለወጣል ማለት እኚህ በደብ ተደርገው በአላማ ብልጽግና የገዛቸው ሰው ናቸው ማሳያዎቹን ሄደን ማየት እንችላለን እኚህ ሰው ከዚህ በፊት ብፁዕ አቡነ ሉቃስ ለተናገሩት የሰጡት መልስ አለ ምንድነው ያሉት አሜሪካ ቁጭ ብለው ወይ አውሮፓ ቁጭ ብለው በርገር እየገመጡ የህዝብ እንዲጋደል ደም እንዲፈስ ጦርነት ሲያውጁብን የነበሩ እኛን የማይወክሉ ቤተክርስቲያናችንን የማይወክሉ ናቸው አይወክሉም ወንጌሉንም የማይወክሉ ክርስትናንን የማይወክሉ ናቸው ይህንን አስኬማ አድርጎ ይህንን መስቀል አድርጎ ሂድ ተጋደል ማለት መራገም የሰይጣን እንጂ የአንድ ሃይማኖት አባት መለኪያ አይደለም እንዲሰሙት ብዬ ነው በአማርኛ የምናገረው ማለት አሁን ይሄንን የሚናገሩት በኦሮምኛ እየሰበኩ ነበር በመሃል ላይ ነው በአማርኛ አምጥተው እንዲሰሙ ነው እንዲህ ናቸው ሰውዬ በጣም ደፋር ናቸው እኚህን እንግዲህ አባት እኚህን የ85 ዓመት አረጋዊ አባት እንግዲህ በርገር እየገመጡ ነው የሚሏቸው ያው ይሄንን እንግዲህ ሰርተንበታል ከዚህ በፊት እሳቸው እንግዲህ አሜሪካ ኑረዋል በርገር ይገምጡ ነበር ማለት ነው ስለዚህ ያንን ነው በርገር እየገመጡ ልክ አሜሪካን እንደማያውቁ ሆነው እዛ ላይ ሆነው ሲያወግዙ ቤተክርስቲያኒቱ እሳቸው ቤተክርስቲያን ወክለው ተመልከቱ እንግዲህ መምህር እሳቸው ቤተክርስቲያን ወክለው ያውነ ሉቃስ ንግግር ቤተክርስቲያኒቱን አይወክልም የሚሉ ሰው ናቸው ተመልከቱ ዛሬ ደግሞ ቤዛዊት ዓለም አይደለችም የሚሉም እኮ ቤተክርስቲያን ወክለው እኮ እሳቸው በቃ ያን ጊዜ ነው ልክ አይደሉም ያላቸው የለም ምንም አልተባሉም ቤተክርስቲያን ወክለው በቤተክርስቲያኒቱ ስም አውግዘናል አንቀበልም ሲሉ ቤተክርስቲያን ምንም አላለች የት ቦታ ነው ይከልቆት አላለቻቸው ዛሬ መጡና ደግሞ ማርያም ቤዛዊተ ኩሉ አትባልም ብለው መጡ በቤተክርስቲያን እንደው እዚህ ጋር ግን አባታችን አሁንም እኛ የዚህ የተሰጠን አጀንዳ ምንጩ እርሶ እንደተናገሩት ከጀርባ በነዳንኤል ክብረት የተወጠነ ቀጣይ ሊሰራ የታሰበው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት በሩ የተከፈተ ነው አሁን ደግሞ ሙሉ በሙሉ በሩ ተከፍቶ ለተወሰኑ ሰዎች ደግሞ እውነትን እናገራለን ብለው ለሚሉም ሰዎች በሩ ሙሉ በሙሉ የሚዘጋ መንግስት እጁን በሰፊው ወይም በረጅሙ አድርጎ የሚሄድበትን መንገድ በግልጽ ለማሳየት ነው ግን እንደው አባታችን ቀደም ሲል እንግዲህ ብፁዕ አቡነ ሉቃስ እውነትን ተናግረዋል በሀገራችን በኢትዮጵያ ውስጥ ይፈስል ለነበረው ደምና አፍሳሹን ገስጸዋል እውነት ተናግረዋል እውነት እግዚአብሔር የሚያውቀው በዚህ ደረጃ ጠቅላይ ሚኒስትራችን ተነካ መሪያችን ተነካ ብለው እኚህንም አባት ሌሎችም አባት እንደዚሁም ደግሞ በመላተ ጉባኤው ወንበርን ዘርግተው ወይም ደግሞ በሲኖዶስ ስብሰባ ውስጥ አጀንዳ ይዘው በዚህ ጉዳይ ላይ እሳቸውን እጅግ በጣም በሚያደርግ መንገድ ውሳኔ የተላለፈበትን ሂደት እናያለን በሲኖዶሱ እኛ አባት ከተናገሩት አንድ እኛን አይወክሉንም አሉ አስኬማውን አድርገው እኛን አይወክሉንም ወንጌሉንም አይወክሉንም ቤተክርስቲያኒቱንም አይወክሉም አሉ አሁን እኛ አባት እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም ቤዛ የሆነው ክርስቶስ ብቻ ነው ብለው ሲናገሩ የቤተክርስቲያን አስተምሮ ነው ወይ እኚስ ሌሎቹን ጳጳሳት አይወክሉም ብለን ለመናገር አይወክሉንም ያለ ጳጳስ አለ ወይ ቀጣይ ሳም በግንቦቱ ሲኖዶስ ውስጥ ይሄ አጀንዳ ሆኖ ይቀርባል ወይስ የሚለው ነገር በግልጽ መነሳት አለበት ብዬ አስባለሁ አባታችን በተለይ ህዝቡ ማወቅ መቻል አለበት ብዬ ነው ማስበው ህዝቡ ማወቅ መቻል አለበት እያንዳንዱ ጳጳስ በሚመራበት ሀገረ ስብከት ላይ የሚመራው ህዝብ አለ ቤትም ይሁን ቤትኛውም አጋጣሚ ብዙዎቹ ሲያግሮመርሙ ሲናገሩ ነበር ያኔ ብፁዕ አቡነ ሉቃስ በተናገሩበት በተናጠል የተናገሩ አሉ at the same time ደግሞ በቅዱስ ሲኖዶስ ውስጥ ምልዓተ ጉባኤው ላይ የጋራ ውሳኔ ወስነው በጠቅላይ ዋና ስራ አስኪያጁ ብፁዕ አቡነ አብርሃም እንዲነበብ የሆነበት ማብራሪያ እየሰጡ ይሄ ተገቢ አይደለም ከአንድ ሃይማኖት አባት አይጠበቅም የተባለበት አሁን እያንዳንዱ ጳጳስ ደረታቸው ላይ ያንጠለጠሉት እኛው እንደዚህ ይሄ መስቀል ነው ወይ ክርስቶስ የተሰቀለበት ነው የእመቤታችንን አስኬማ ነው እዚህ ጋር የሚያንጠለጥሉት እውነት አባታችን እውነት ነው አይደል
ሁሉም አይከናቸው ላይ ምስለ ፍቁር ወልዳለች ያለሱ ማድረግ አይችልም ስለዚህ ቤዛዊተ ዓለም አትባልም ብሎ የተናገረው ጳጳስ ወይም ጳጳስ ነኝ የሚለው ወይም ደግሞ የሲኖዶስ አባል የሆኑት አካል እነሱን ይወክሏቸዋል ወይ አይወክሉንም እስካላሉ ድረስ እኛ ይሄንን ነገር አይወክሉ ማለት አንችልም ይሄ በግልጽ ህዝብ መረዳት መቻል አለበት ያምናሉ አባታችን ይቅርታ አቋረጥኩት በትክክል ነው በትክክል እኛ መሰረቱ እኛ እኮ አልታደልንም እኛ እኮ በለነዋል እኮ ይሄ እኮ ኢትዮጵያ ቤተሰብ ላይ እኮ እኔም ሆንኩኝ ሌሎች ወንድሞች እርሶም በየጊዜው የሚናገሩት እኮ እኛ እኮ የታደልን እኮ ሰዎች አይደለም እኛ እኮ ገንዘብ ካገኘን ለፕሮቴስታንት ቤተክርስቲያን ነው የምንሸጥ እኮ ነው ይሄ እኮ እኚህ ሰው እየሄደው እኮ የሚያስተምሩበት እኮ ሰውዬ እኮ ፍጹም እኮ ፕሮቴስታንታዊ ትምህርት እያስተማረ የፕሮቴስታንት አጀንዳ ይዞ አይ ጠቅላይ ቤተ ክህነት ስቴዲዮም አሰራልን ምንድነው መቅረጫ ክፍል አሰራልን ተብሎ እኮ የሚወደስ ካባ የሚለብስ እኮ ሰው እኮ ዋናው እኮ ማዕከሉ ዛሬ ገንዘብ ነው ማዕከሉ ጥቅም ነው ማዕከሉ እኮ ዛሬ ሃይማኖት አይደለም ሁለተኛ ፍርሃት ከተናገርን እንታሰራለን ከተናገርን ሞታለን ጎመን በጤና እኮ ነው በዚህ ዘመን እኮ ጎመን በጤና ዝም እንበል ነው ይሁንሽ በሌላው ነገር ዝም ይበሉ በሃይማኖትስ በቤተክርስቲያንስ ለከኖት ነገ እነዚህ አባቶች ወጣው ትላንትና እኛ ቀድሰናል ባርከናል ያሉ ሰዎች ዛሬ ወጣው ነገ ወጣው ይሄ ቃል የኛ አይደለም ካሉማ የማረጋገጫ ኮርኛ ጥንትም ቆረጋግጠናል ግን ምእመናኑ ያረጋገጡ መሄድ አለባቸው በዚህ ዘመን ሊቃነ ጳጳሳት ነን ብለው በሲኖዶስ ውስጥ ያሉ ሰዎች የቤተ ክርስቲያን ናቸው አይደሉም ለሃይማኖት ነው የቆሙት አይደሉም ምንድናቸው የሚለውን ማመኑ ያወቀ መሄድ አለበት ምእመናኑ ግንዛቤ ሲያገኝ ሊቃውንቱ ግንዛቤ ሲያገኙ ካህናቱ ግንዛቤ ሲያገኙ አንድ ቀን በቤተ ክርስቲያናችን ላይ ሪቮሉሽን ይነሳል በመንግስት ላይ ብቻ አይደለም ሪቮሉሽን ነው በቤተ ክርስቲያን ላይ ሪቮሉሽን ይመጣል ያን ጊዜ ቤተ ክርስቲያን ጸዳለች የትኛውም ዓለም በዚህ ፕሮሰስ ውስጥ አልፏል የትኛውም ዓለም የግብጽ ቤተ ክርስቲያን በዚህ ፕሮሰስ ውስጥ አልፋለች በኢስተርን ኦርቶዶክስ እና ራሻ እና ግሪክ በዚህ ፕሮሰስ ውስጥ አልፈዋል የካቶሊክ ቤተክርስቲያን በዚህ ፕሮሰስ ውስጥ አልፈዋል እኛንን በአክብሮት ስም የኛ አባቶች መናንያን ናቸው ቅዱሳን ናቸው ሐቀኞች ናቸው ብፁዓን ናቸው እያልን ምእመኑም እያለ ተገዝቶ ተቀጥቅጦ የፈለጋቸውን ሲወስኑ ህገ ቤተክርስቲያን አፍርሰው የቤተክርስቲያኒቱን አስተዳደር ቤተክርስቲያን ያልሰጣቻቸው በሙሉ ነጥቀው አሁን ዛሬ ቤተክርስቲያን ያለችው በ50 ሰዎች መዳፍ ውስጥ እኮ ናት የ50 ሚሊዮን ቤተክርስቲያን በ50 ሰዎች መዳፍ ውስጥ ናት ነጥቀው ሁሉን ሊቃውንቱን አባረው አስተዳደሩን ተቆጣጣረው ሲፈልጋቸው ከመንግስት ጋር ሲፈልጋቸው እንደዚህ ከፕሮቴስታንቱ ጋር ሲፈልጋቸው ከባለጸጋ ጋር ምንም አይነት ኦርቶዶክሳዊ ሃይማኖታዊ እንቅስቃሴ ውስጥ የሌሉ ሰዎች ምናልባት ጥቂት በጣት ከ10 እንጂ 10 አይደለም ከ5 የማይበልጡ ጥቂት ሰዎች ጥቂት አባቶች በእርጅናው በቅድስና ብዛቱ አንገታቸውን ደፍተው ከመኖር ውጪ አብዛኛው በእነዚህ በሶስቱ ማዕቀፍ ውስጥ የሚንቀሳቀሱ ናቸው ካልኩሌት አድርገው ነገር ካልኩሌት አድርገው በካልኩሌሽን የሚንቀሳቀሱ ሃይማኖት ካልኩሌሽን አይፈልግም እኛው ከርሶ ጋር ስናወራ ካልኩሌት አናደርግም ነገ ምን እንሆናለን ህይወታችን ላይ ምን ይመጣል ነገ የሆነ ነገር ሹመት ይቀራል ነገ የሆነ ነገር ይመጣል እኔን ካልኩሌሽን አይወድም ሃይማኖት አይፈልግም አንድ ሃይማኖተኛ የሚመዝነው ህይወቱ ከክርስቶስ ቃል ከመንፈሳዊ ህይወት ጋር ከቅዱሳን አባቶች ህይወት ታሪክ ጋር ከነሱ ከገል ከቅድስና ህይወት ጋር ነው የሚመዝነው ራሱ ስለዚህ ካልኩሌት አያደርግም ዛሬ ግን ካልኩሌሽን ፖለቲካዊ ካልኩሌሽን ጥቅማዊ ካልኩሌሽን ስለዚህ በካልኩሌሽን የሚመሩ ስለሆነ ነገ ምን ካልኩሌት አድርገው እንደሚሉ ገና ታይቶ ነው ገና አስልተው ነው ይሄን ሰው የብንናገር ብልጽግና ምን ይለናል ይሄን ሰው የብንናገር እንትኖች የሆኑ ብሔሮች ምን ይሉና እነከሪ ምን ይሉና ይሄ ነው ካልኩሌሽን እንዲህ አይነትማ ካልኩሌሽን ባይኖርማ ዛሬ የሁሉ ኦርቶዶክሳዊ ነገርኩት
ከዓለም ጫፍ እስከ ዓለም ጫፍ ያለ ከትንሽ መዋቅር እስከ ጠቅላይ ቤተ ክህነት ያሉ ሊቃውንት በመጻፍም በአንደበትም ሲመሰክሩ አንድ ሊቀ ጳጳስ ብቅ አላለም። የምናየው ነገም ከነገ ወዲያ ይሆናልን ብለን ተስፋ እናደርግ። ምናልባት እኔ አሁን ተስፋ ማደርገው በአዲስ አበባ ውስጥ ያሉ ማህበራትን የሚሉ የሃይማኖት ጠበቃንን ለሃይማኖታችን ዋጋ እንከፍላለን የሚሉ ማህበራት እነሱን የምንታዘብበት ጊዜ ይመስለኛል አሁን እንጂ እነዛን ጨርሰናል። አልቋል እኮ ተናግረንም ጨርሰን እኮ ዝም ብለናል። በቃ እግዚአብሔር ፍርዱን ይስጥ ብለን ምናልባት አሁን ለሃይማኖት ጠበቃንን የሚሉ ማህበራት የሰንበት ቤት ማደራጃ የሚባል ማህበር አለ። ወደ 67 ምን ዛሬ ይፈለፈላል። የማህበራት ማደራጃ መምሪያ ተቀምጦ በቃ ይፈለፈላል። የቀር ማህበራት ጥሩ ነው። ይህንን አስተምሮ ግን በጆሮአቸው ሰምተው በግንቦቱ ሲኖዶስ ውሳኔ እንዲያገኝ ይህንን የሲኖዶስ አባላት እጎሮሯቸውን ተይዘው ካልተጠየቁ እነሱ ፍንክች ምናልባት ካልኩሌሽኑ ላይ እንግዲህ ካልሰራላቸው ላይ እነሳም ይችላል። ግን እውነት የቤተክርስቲያን የቁርጥ ቀን ልጆች ካሉ ግን እንዲህ አይነት ይሄ ብቻ ለሚሰው እየተናገሩት ተደጋጋሚ ድፍረቶች ተናግረዋል። ተደጋጋሚ ይሄ ዓለም በሙሉ ሰምቶ ሻክ የሆነበት እንጂ ተደጋጋሚ ድፍረቶች በቅዱሳን ላይ በመላእክት ላይ ሲናገሩ የሰነበቱት ቅድም እንደሰሙት ለንግግራቸው ምንም አይነት ጥንቃቄ የማያደርጉ ምንም አይነት ጥንቃቄ ቤተክርስቲያኒቱን ግለሰብን እኮ አይደል ቤተክርስቲያኒቱ ላይ ያለውን ነገር ለመናገር ለመድፈር ምንም አይነት ይሉኝታ የሌላቸው ሰው ናቸው። በመሰረቱ በስነ ምግባር ገብተን ብናይ ብዙ ነገር አለ። መምህር ቤተክርስቲያን አምላክ ያውቃል። ብዙ ነገር አለ በእኚህ ሰው ብዙ ይቅር ያንን ይሄ ሁሉ እኮ ዝም ብሎ አለ። ይሄ ሁሉ እኮ ዝም ብሎ አለ የሚጨሰው ሰው አዩ ከክርስትና መንገድ እንኳን አይደለም በመንኩስና በጵጵስና መንገድ አይደለም ከክርስትና መንገድ ካፈነገጠ ሰው በእግዚአብሔር ላይ እምነቱን ካጣ ድፍረት፣ ትዕቢት፣ አመጽ ይመጣል። አለልክ መጠጣት፣ አለልክ መዝናናት ይሄ ደግሞ አይምሮን ይደፍናል። አዩ በእንዲህ አይነት መስመር ውስጥ ያሉ ናቸው። ይሄ ማንም በዚርሶና በዲሲ ዙሪያ ያለው በሙሉ የሚያውቀው እያንዳንዱ ካህን ያለ ይሉኝታ ውስኪ ተዘግዝቆ የሚታደርበት ሁኔታ እንዳለ ሁሉም ዘርዝሬ ያልናገረው በእንዲህ አይነት መንገድ የመጣ ጋጠ ወጥነት ነው እዚህ ጋር ያደረሰው። አሁን ይሄ ሁሉ ታልፎ የማይታለፍ ነገር ላይ ደርሶ ምድሪቱ በሙሉ ተናግራለች። ሊቃውንቱ ሁሉ መስክረዋል። ፕሮቴስታንቱ ሳይቀር መስክረዋል። ይታይ ማንም ይሄን ፕሮግራም ተከታተል በሙሉ ፕሮቴስታንታዊ ፌስቡኮችን ቻናሎችን በሙሉ እየከፈታቸዋቸው እልል እያሉ እየዘመሩ ቀን ወጣልን ከጳጳስ የኛ ተወካይ ያገኘን። በመሰረቱ መምህር እንደዚህ አይነት እኮ ያሉ ሰዎች እኮ እንዴ ለምን አይሄዱም? እነሱ ጋር ለምን አይገቡም? እንዴ የኛን እንጀራ እየበሉ የቤተክርስቲያኒቱን ውሃ እየጠጡ ቤተክርስቲያን ከፈለገች እንደው መቤታችን አምላክ ናት ትበል መብቷ ነው። የድንጋይ እኮ አምላክ ነው የሚሉ እኮ አሉ። ሰይጣን እኮ አምላክ ነው ብሎ ኮርሱ ያውቃሉ። ስትሪት ዲሲ 16 ስትሪት ላይ እኮ ኖ ጎድ ቸርች የሚባል እኮ አለ። ዴቪል ቸርች እኮ የሚባል ምን ያገባዋል እንዴ? ማንም እኮ ስለማንም እምነት እኮ መናገር እኮ አይችልም። ማንም ስለማንም እኛ እኮ ግራ እኮ የገባን በኢትዮጵያ ቤተክርስቲያን ላይ የተነሱ መናፍቅም ያም ቅርሻቱን የሚያቀርሸው ምን ይመለከታቸዋል? ማን ይከለክለና? እኛ ቅዱሳን አማልክት ናቸው ብለን ማንም ይከለክለን እንዴ? አንድ ሰው ተነስቶ ድንጋይ ነው በቃ አምላክ ይሄ ነው ካለ ማንም ይከለክለው? ካልፈለጉ ያስተምሩ አልተመቸኝም የሚል ሰው ካለ ውልቅ ብሎ መሄድ ነው ያለበት። አንዱ እዚህም ካሊፎርኒያ ተቀምጠው የሚቀሳጥተው የኚህ ሰው አንዱ የግብር አባታቸው
የሚቀስጡ ካልተመቻቸው ለቆ በሚመቻቸው ቦታ ላይ መሄድ የኛ አባቶች ይሄን እንዴት ነው በትግስት የሚያልፉት? የኛ ያልሆኑ ሰዎችን ወደሚመቻቸው ቦታ መሄድ እነሱ ለምን የሚሰቃዩት እዚህ ተቀምጠው በማያምኑት ነገር ቤዛ ነፍሰ ሁሉ ሟቲ ለምን ይሏታል እመቤታችንን? ለምን ይሰቃያሉ? ስሟን መጥራት የሚያንገሸግሻቸው አሉ። እዛ ሄዱ። ቤተክርስቲያን ላይ ተቀምጦ ግን የቤተክርስቲያን እንጀራ እየበሉ የቤተክርስቲያንን ማድጋዋን እየጠጡ በቤተክርስቲያኗ ላይ ሐር ለብሶ አይከን አንጠልጥሎ እየሄዱ ግን መናገር አይቻልም። ምላስ ያስቆርጣል። በፍጹም አይሆንም። ሊቃውንት ክብር ይግባቸው በሰይፍ በጣቶቻቸው ሰይፍ ሲቆርጡ ነው የሰነበቱት። ህፃናት ሳይቀሩ እዚህ አሜሪካን ሀገር እነ ዲያቆን ዳዊት በእውነት እያንዳንዱ ጣቱን ብዕሩን መዟል። በማይመጣ ተመቶ ይህንን አይተን ዝም ብለን እናልፋለን ካሉ አባቶች ወርድ ከራሳቸው ሊቃውንተ ቤተክርስቲያን አለ። ሊቃውንት ጉባኤ ምክር ሀሳብ ማቅረብ አለበት። ማህበራት አሉ፣ ደብዳቤ ጽፈው ማስገባት አለባቸው። በዚህ ሀገር ያለን ማህበራት አለን። በግልጽ ቋንቋ ለምሳሌ ማህበረ ቅዱሳን ብናይና ብንመለከት በእንደዚህ በቀብተ እምነት ላይ በተለይ ብፁዓን አበው ሊቃነ ጳጳሳት ከዚህ ቀደምም አንድ ነገር ሲመጣ በተናጠልም በግሩፕም ለቤተክርስቲያን በሚጠቅም ደረጃ የሚሰራ ተቋም ነው። ትልቅ ተቋም ነው ማህበረ ቅዱሳን። በዚህ ጉዳይ ላይ እጁን አፋቸው ላይ ከጫኑት መካከል ውስጥ የምናየው የምንመለከተው ነው። ቀደም ሲል በተለይ በዚህ ባቶ ጸጋይ ከሚባለው ጋራም ስንሰራ አንድ ተጠቃሚም እንዲሆን መጀመሪያ እነዚህ ሰዎች መጀመሪያ ምንድነው ተጠቃሚ ነው የሚያደርጉት። ተጠቃሚ ያደርጉና ሸብበው እንዲታሰር ያደርጉታል። ስለዚህ አሁን በዚህ ጉዳይ ላይ ይሄ የህልውና የሃይማኖት ጉዳይ ነው። በነገራችን ላይ ሃይማኖት ጉዳይ ነው። እኔ አሁን በጣም አይወንደር እኚህ ሰው ነገ አሜሪካ መጥተው የትኛው ደብር እንደሚጋብዛቸው አይወንደር ማይት ምናየው ነገር ማለት ነው። የትኛው ደብር ነው ጋብዟቸው አሁን ጳጳስ ናቸው በቃ ብለው እኔ እንዳውም ሳያምኑበት የልደታ ቤተክርስቲያን አስተዳዳሪ ሆነው የቆዩበትን መንገድ ሳስብና ስመለከት ያኔም ነው ወይስ አሁን ድንገት የመጣ ነገር ነው ይሄ ነገር የሚለውንም ነገር እናያለን እንመለከታለንና እንደነ ማህበረ ቅዱሳን ሌሎች ማህበራትን ጭምር እንደዚሁም ደግሞ በተናጠልም ይሁን በማህበር ብፁዓን አበው ሊቃነ ጳጳሳት በዚህ ጉዳይ ላይ እሳቸው አቡነ ሉቃስ የተናገሩትን እውነት እኛን አይወክሉንም ብለው መድረክ ላይ ወጥተው የኛን አስኬማ አድርገው መስቀል ይዘው ልብሱን ለብሰው ቤተክርስቲያን አይወክሉም ብለው የተናገሩበት ሂደትና አሁን ደግሞ እያንዳንዱ ጳጳስ አንገታቸው ላይ የያዙትን አስኬማ የያዙትን አይከን የእመቤታችንን ስላደኑ የተያዘበትን መስቀላቸው ቢገለበት ግማሹ መስቀሉ የክርስቶስ ስቅለት ነው፣ ግማሹ ደግሞ በዚህኛው ሳይድ ደግሞ የእመቤታችን አደኑ ነው። ትላንትና ከዚህም ጋር ተያይዘው አቡነ ሉቃስ በተናገሩበት ሁኔታ ላይ ዘወትር እንግዲህ አርጋኖን ደግማለሁ የሚሉትም አባት ነብዩ አቡነ ሩፋኤል በተመለከተ በዚህ ጉዳይ የሚሉት ነገር ምንድነው ነው የሚናገሩት ነገር ምንድነው ነው? አሁን አጀንዳው የተሰጠበትን ሂደት እነሱ ሴን አጀንዳ አድርገው ያመጡታል ወይ? እውነት ለኢትዮጵያ ኦርቶዶክስ ቤተክርስቲያን ወይም ለዚህ ለመንጋው የሚራሩ ከሆነ አሁን እኮ ጳጳስ ምንድነው የሚለውን ነገር እንዲህ አይነት ጳጳስም አለ እንዴ? የክህደት ትምህርትን የሚያስተምራል እንዴ? ትላንትና እኮ ከሃዲ ምናምን የሚባሉትን ስናይና ስንመለከት እኮ እንዴ በጣም በሚገርም ሁኔታ ምን ያህል ሪአክሽን እንደሚደረግባቸው ነገር እንዴ አሁን ጳጳስ ክህነት የሚሰጥ ስም የሚሰይም የአንድ የሀገረ ስብከት ሊቀ ጳጳስ ብዙ ገዳማትን ብዙ አብያተ ክርስቲያናትን የሚያስተዳድር ጳጳስ በዚህ ደረጃ ወጥቶ በዚያው በወሊሶ እሳቸው በአምቦ በሚያስተዳድሩበት ሀገረ ስብከት ላይ ስንት የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን አለ። ስለዚህ ምን አይነት ነገር ነው ህዝቡ የሚሰማው ህዝቡ የሚረዳው እንዴ? ስለ ክርስቶስ ቤዛነት ለመግለጽ እመቤታችን ቤዛ አይደለችም የሰው ቤዛ አያድንም ብሎ መናገር ያስፈልግ ነበር እንዴ? በእውነት እምነት እንነጋገር ከተባለ ግን ሆን ተብሎ የተደረገበት ሂደት ከመሆኑ አንፃር የተነሳ በግልጽ ቋንቋ ማህበራትም ብፁዓን አበው ሊቃነ ጳጳሳት በዚህ ጉዳይ ላይ ሁሉም ሰው አጀንዳ አድርጎ መለየት ያለበት መለየት መጠየቅ ያለበት ተጠይቆ ያልኩት በእንደዚህ መንገድ ነው በዚህ መንገድ ታይቷልና ይቅርታም እኮ ትልቅ ነገር እኮ አንድ ጊዜ እኮ መመለስ አጥፍቻለሁ ስተትም ሰርቻለሁ ብሎ እኮ ማመን እኮ ስተትም ራሱ አንድ ትልቅ ነገር በነገራችን ያዋቂነት ምልክትም ነው።
ግን ማን ያመጣል? ጭራሽ አሁን ምንድነው አባታችን ምናልባት እንዳይረዝምብን እንጂ እያንዳንዱ ጳጳሳት በተለይ በቡድን እየተከፈሉ ሸዋ ጎጃም ምናምን እየተባለ እንደዚሁም ደግሞ በተናጠል እየተከፈላቸው በብዕር ስም የሚጽፉ ማንነታቸው የማይታወቁ የነዚህ ጳጳሳት ደጋፊ የሆኑበት አይነት መንገድ እናያለን ማለት ነው። ግን እኛ የቤተክርስቲያን ተቆርቋሪ ነን የቤተክርስቲያን ልጆች ነን የሚሉ ሰዎች ናቸው። እነዚህንም ጭምር የብዕር ስማቸውንና ማንነታቸውን ከነፎቶአቸው የምንገልጽበት ግን ሩቅ አይደለም። በነገራችን ላይ ቅርብ ነው። በቤተክርስቲያን ስም የሚነገድ ነጋዴ ከነጋዴ ጋር ማንነት ለምሳሌ እኛ ነን። ኢትዮጵያ ቤተሰብ ሚዲያ ሲነሳ እኛ ነን። የማንም ጥገኛ ያልሆነን የማንም ቅጥረኛ ያልሆነን ስለ እውነት እንናገራለን ማለት ነው። እዚህ ጋር በብዕር ስም ተደብቆ ግን ገንዘብ እየተቀበለው የሚሰራ ነጋዴ የነዳንኤል ክብረት ምልምልና ቅጥረኞች በቅድስት ሥላሴ መንፈሳዊ ኮሌጅ ውስጥ በሚገኝ አንድ የመጽሐፍት ማህበር የመጽሐፍት መደብር ውስጥ የተከማቹ እንገልጸዋለን። ማንነታቸው ያልደረስንባችሁ እንዳይመስላችሁ አጥቢያ ላይ ማስተዳዳሪ የሆናችሁ እንዳላችሁ እናውቃለን። አንዳንዶቻችሁ ከነዚህ ጋር አብራችሁ የምትሰሩ ማለት ነው። ልክ በጎራ እርግጥ ሰው አያችሁም እዛው ቄሳቄሱ ላይ ያያችሁ ይችላል። ግን ማንነታችሁን ግን ለሚያምን ለተረዳ መግለጹ ተገቢ ነው ብዬ ነው ማስበውና ሁሉም ሰው መነጋጋት አለበት የሚለው ነው አባታችን። በጣም ትክክል ነው መጋይጠ ቀሲስ ሳሙኤል። ይሄ እነዚህን አዝግሩ ለነቆናጽለን ውሳለን እንደው መምህር እንደው ብዙ እንደው ትኩረት አትስጣቸው። እነዚህ ተደባብቀው የሰው የሚያጠፉ ወንድ ከሆነ መረጃ ያለው መምጣት ነው ያለበት አደባባይ። እውነት ያለው ወደ ብርሃኑ ይምጣ ነው ያለው ጌታ ነው። እኛ ምናምነው በብርሃን አምላክ በብርሃን ንጉስ በብርሃን መድኃኒት በብርሃን ጌታ በክርስቶስ ነው። የብርሃን አምላክ ደግሞ የነገረን እውነት ያለው ሰው መጥቶ በብርሃኑ ይመላለስ በብርሃኑ ላይ ይምጣ። በጨለማ ያለ ሐሰተኛ ነው የዲያብሎስ ምርኮኛ ነው። የክርስቶስ ነኛው እንቀናለታለን ሞትለታለን አይደለም ይታው ለክርስቶስ ግን ያለው ወደ ብርሃኑ ውጡ ነው። ጨለማ ውስጥ ሆኖ የሚንጫጫ ያ ጻጾት ነው ለጻጾት ታጸሪው ነው። እነዚህ ጫጩቶች ናቸው። በመሐሌም እንደተነገረና አዝግሩ ለነቆናጽለን ውሳነ ለያማስማ ጸዳ ወይን ነው ወይናችን የሚያበላሹትን ጥቃቅኖች ቀበሮች ያዟቸው አጥምዷቸው ያጠመርክ አባር ነው። እነዚህን ከመዝገባችንም ከህይወታችንም ከመስፈራችንም እነዚህ ምንም ማያመጡም እንዲሁም ተደብቀው 20 እና 30 ሰው ያያቸው ይቀራሉ። አማናዊ ከሆነ ይሄው እኛ ከነመረጃው ከነማስረጃው ቁጭ ብለን በአደባባይ በአፍአ ይዘን ይሄው ቁጭ ብለን አይ ካሉ ይምጡ ይሄው በአደባባይ ምን ችግር አለ? ማን ምን ይፈራል? የሚደበቁልኝ የሆነ ቁስል ያለበት የሚፈራው ነው ቁስል ያለበት ነው። ስነ ምግባር ችግር ካለ ትፈራለህ። የሃይማኖት ችግር ካለ ትፈራለህ። የሚያስነክስ ነገር ካለ ደልባት ተራመድ ማትታይ አማናውያንን ካሉ ይምጡ። ስለዚህ ስለነዚህ አትቸገር። እኛውን ምናነው ስለ ተቋም ምናኛው እኛ ስለ ተቋማዊ ስለ ቤተክርስቲያናችን አሁናዊ ሁለንተናዊ ህይወት ነው እየተነጋገርን ያለን። ማንም ጳጳስ ነኝ ቢል ማንም ሊቅ ነኝ ቢል ማንም የራሱን መስፈሪያ ይዞ መምጣት አይችልም። የራሱን ልብስ ጥብቆ ይዞ መምጣት አይችልም። ቤተክርስቲያን ተሰርታ ተሰፍታ በ2000 ዘመናት ውስጥ ተሰርታ ተቀምጣለች። የወፈረ ካለ ራሱን አስተካክሎ እዚህ ልብስ ውስጥ ይግባ። የከሳ ካለ ራሱን ለዛ ልብስ ብቆ ያድርግ። በራሱ ልክ ጥብቆ ማሰፋት አይቻልም። ያው እንደነበጋሻው እየተጠራረገ ይወጣል። የራሱን ጥብቆ ሰፍቶ የሚያመጣ አይቻልም። የለም ሩም የለም። አሳየኩ ኢትዮጵያ ዝቆ ሊቃውንት እኮ አሳየኩ። በቃ የለም። አሁንም ሊቃነ ጳጳሳቱ የአጀንዳ ማስፈጸሚያ መሆናቸውን በተለይ የፖለቲካዊ የፕሮቴስታንታዊ የዘመናችን የብልጽግና አጀንዳ አስፈጻሚ ከመሆን ራሳቸውን ቆም ብሎ ይመልከቱ። ቤተክርስቲያናቸው የጣለችባቸውን ኃላፊነት ይመልከቱ፣ ይስሩ። ካልሰሩ እንደሆነ ጊዜና እግዚአብሔር ይፈርዳል። ይሄን ብለናል፣ ይሆናል፣ እናያለን።
እነዚህ እኮ ሰዎች እኮ ዛሬ እኮ የሚናገሩ ሰውዬ እኮ ምን ይታወቃል እግዚአብሔር እንዴ ማንነታቸውን እኮ እየገለጠ እንደ ሽንኩርት እኮ እየላጣቸው እኮ ሊሆን ይችላል ትናንትና እንደዛ ሲሳደቡ ትናንትና የብልጽግና ወንጌል አራማጁ ነው አርበኛ የወንጌል አርበኛ እየተባሉ ዛሬ እንደ ሽንኩርት እየላጣቸው ነው እኮ እግዚአብሔር እኮ እንደ ሹሞም እኮ ይመታል እኮ ወዳጅ እግዚአብሔር እኮ ሹሞም እኮ ያዋርዳል እኮ ያጋልጣል እኮ ያጋልጣል ከእግዚአብሔር ፍርድ መጠንቀቅ ያስፈልጋል ይሄ ማለትኛ ፍጹማን ብቆች ነን ቅዱሳን ነን ኃጢአት አንሰራም ይያልን አይደለም የምናረጋው ግን ቤተክርስቲያንን የሚያስነጥፍ ቤተክርስቲያንን የሚነካ ግን መሆን የለበት ቤተክርስቲያናችንን እናስጠብቃለን እናስከብራለን ብለን መስቀል ይዘን ቆባጥ ለቀን ካበቃን በኋላ ግን ቤተክርስቲያን ማዋረድ አይቻልም እንኳን ምንፍቅና ትምህርት ይዞ መጥቶ በስነ ምግባር ባረማመድ ባነጋገራችን ቤተክርስቲያን የምናስነቅፍ የምናስነውር መሆን የለብን ጭራሽ እኮ የፕሮቴስታንት የነሉተር እኮ ቅርሻት ነው ተቆ ሲፈስ የሰነበት ስለዚህ ይሄንን በቀተ እምነት ውስጥ አለን የሚል ማህበረ ቅዱሳን የሰንበት ቤቶች ህብረት በላይ ነገርኩ እኮ ቁጥር ስፍር የሌለው ስም ተሸክሞ የመጣ ማህበር አለ የቤተክርስቲያን ልጆች ነን ካሉ ይሄንን ከ2000 ዘመን በኋላ የመጣ የንስጥሮስን ትምህርት ማውገዝ ይግዴታ ነው በ78 ዓመተ ምህረት እኮ ብፁዕ አቡነ ገብርኤል ትልቁ አቡነ ገብርኤል የሆነ ነገር ጻፉ እኮ ተብሎ እኮ 2 ዓመት እኮ ተወግዘዋል ታግደዋል እኮ ቀብስና ያው ምኛ ሊቅ ስንት ሊቅ ሰማያት የመጠቁ የቅኔ ማዕበል የዜማ ማዕበል የቴዎሎጂ ዶክተር መጽሐፋቸው ላይ አንዲት ነገር ተገኘች ተብሎ 2 ዓመት ከ78 እስከ 80 ድረስ ታግደዋል እንዴ አይነት ዲፍረንት ነው እንዴ እኮ የለየለት እኮ ፕሮቴስታንታዊ ትምህርት እኮ ይሄን ብቻ አይደለም ነገርኩት ሰሞኑን በሙሉ ሲባሉ የነበሩት ነገሮች በሙሉ ጌታ አማላጅ ነው ጌታ ብቻ ቤዛ ነው ጌታ ብቻ አዳኝ ነው ቅዱሳን አዳኝ አይባሉም ቤዛ አይባሉም ለቅዱሳን ስግደት አያስፈልግም መሰቃየት አያስፈልግም ጸሎት ማለት ነው መሰቃየት አያስፈልግም እንደ ፈያታዊ ዘመን ተዘከረኒ ማለት ይበቃል ማለት እኮ ጾም አያስፈልግም ስግደት አያስፈልግም ለቅዱሳን አይሰገድም ሲሉ ነው የሰነበቱት ይሄ ምንድነው ሙሉ ፓኬጅ አይሰበከም የምን መሰረት እኮ ቀሲ ሙሉ የፕሮቴስታንት ፓኬጅ እኮ ነው ሙሉ እኮ ነው እንዴ አንድ ነገር እኮ አይደለም እኮ ይሄ ወይንም እኛ አንዳንዶች መናፍቃን እንደምንላቸው እኮ የሆነች ነገር ተመዞ እኮ አይደለም ወይ በገድልና በድርሳን ገድል አይሰበክም ተምራት አይነገርም ቅዱሳን ገድላቸው አይሰበክም ራሱ ገድል እኮ ስብከት ነው ራሱ ገድል ማለት ስብከት ነው ስብከት ማለት ህይወት ማለት ነው የቅዱሳን ህይወት ማለት ገድል ማለት ደግሞ ሌላ አዲስ ታምር አይደለም የቅዱሳን ህይወታቸው ለሃይማኖታቸው የከፈሉት ዋጋ ማለት ይሄ ራሱ ስብከት ነው ራሱ ገድል በራሱ ስብከት ነው አይሰበክም አይደለም ገድል በራሱ ስብከት ነው መጽሐፍ ቅዱስ በጽሑፍ ያስቀመጠውን በቲዮሪ የተነገረውን በህይወታቸው መንዝረው ሰርተው ያሳዩ ሰዎች ተጋድሎ ህይወት ማለት ነው ቅዱሳን ገድል ማለት ክርስቶስን ያመለኩ ሰዎች ለክርስቶስ የከፈሉትን ዋጋ የሚያሳይ ማለት ነው ገድል እኔ እኮ ይገርመኝ ፕሮቴስታንቱ የፕሮቴስታንቱ መደንቆር ሲገርመን እኛ ቤት እንጀራ እየበሉ ፕሮቴስታንትም ቢሆኑ ይመገድል ማለት ለክርስቶስ የኖሩ ሰዎች የህይወት ታሪክ ማለት ነው አማን መነኑ ሰማይ ጣይማ ለዛ ዓለም ወካውደው በእንተ እግዚአብሔር ወታገሱ ሞተ መሪደ በእንተ መንግስተ ሰማያት ስለ ፍቅረ ክርስቶስ ስለ እግዚአብሔር መንግስት ስለ ክርስቶስ ስም የቀኑ ሰዎች የከፈሉት ዋጋ ማለት ነው ገድል ማለት ስለዚህ ራሱ ስብከት ነው ራሱ ገድሉ ራሱ ትረካው ብቻ ይወጥ ይሄ አይሰበክም ብሎ ሙሉ የፕሮቴስታንት ፓኬጅ የሚያርሙ ሰው እንደነ ጥንት እንደተወገሰዎች አንድ ሁለት እኮ አለ መዝያ መጡት ሙሉ ፓኬጁ ቤተክርስቲያን የቆመችበት ነገረ ቅዱሳን ቤተክርስቲያን የቆመችበት ነገረ ድነት ቤተክርስቲያን የቆመችበት ነገረ ማርያም በሙሉ ንደው ነው ያስቀመጡት እኚህ ብሮ ሜዳው ሊቅ ምናሉ መሰሎት ምንድነው ምኑን ትተው መደላድሉን የሚባል ነገር አለ የሚል ቃል ተጠቅመዋል ምኑን ትተው መደላድሉን የሚል አይነት ነገር ነውና ምንድነው ያሉት እሳቸው እኚህ ሰውዬ ማን ናቸው ሁለተኛ ማን ሾማቸው ሶስተኛ እንዴት ተሾሙ አራተኛ ሲሾሙ ምን ዕውቀት አላቸው ብለው ዘርዝረው የሚያስቀምጡት ነገር አለ
እንዴ ሰውየው እስኮ ሳይሆን የሾሟቸው አካላት እንዲህ ሙሉ ፓኬጅ የፕሮቴስታንት ትምህርት የሚያራምድን ሰው እንዴት አድርገው ሊሾሟቸው ቻሉ? ይሄ እኮ ገና ሲኖዶስ ይጠየቃል። ጠያቂ ትውልድ እኮ ካለ ኒኮ ሰውዬ ብቻ እኮ አይደለም። እኚህን ሰው ከየት አምጥቶ የሾሟቸው ሰዎች ምስክርነት የሰጧቸውላቸው ሰዎች እነማን ናቸው? የታውቀዋቸው ቤዛ ነፍሰ ሁሉ ሟት እኮ ማይሉ እኮ ናቸው። በየቀኑ መልካም ስላችን ላይ ያለው ሰዓታቱ ላይ ማተውት ጠቅላላ ቅድስት ማርያም ቤዛዊተ ኩሉ ዓለም ነው የሚለው። ነትፈሳ ኩልነ በዝክረ ስምኪ ጥዑም ወበደማስከ አልኪ ማዕድም። አዎ በሚጣፍጠው በስምሽ እንደሰታለን። ምክንያቱም ያንቺ ፍሬ ካንቺ የተገኘው ፍሬ የሚበላ የሚጠጣ አድርገሽ ሰተሽናልና በአንቺ ጡም በሆነው ስምሽ ገና ማርያም ሲባል እንኳን በዛ እንደሰታለን። ቅድስት ማርያም ቤዛዊተ ኩሉ ምን እንደሰትብሽ ይሄንን አማናዊውን ክርስቶስን የሚበላውን የሚጠጣውን አምላክ ስለሰጠሽን እንደሰትብሻለን። ትናንትና ሔዋን እምቢ ብላ ከገነት ብንባረርም አንቺ ኩነኒ በከመ ትቤለኒ እንደ ቃል ይደረግልኝ ብለሽ በማመንሽ ለዓለም ሙሉ ዋስና ለዓለም ሁሉ ቤዛ ሆነሽ በመቀበልሽ የዓለም ሁሉ ምትክ ሆነሽ ምትኮና ቆርሜታችን ዓለምን ወክላ እኮ ነው መልአኩን አሜን ይሁን ያለችው። ቤዛነት ማለት እኮ ይሁንልኝ ይደረግልኝ እንደ ቃል ይሁን ብላ በማመኗ እኮ ነው አምላክ መጥቶ ማይጸኑ አድሮ የሱን ስጋ ደም በልተን ጽድቅ ሕይወት ያገኘን። ስለዚህ ቅድስት ማርያም ቤዛዊተ ኩሉ ዓለም እንልሻለን። ይሄ ሁሉ ጊዜ ሰዓታት ኩሎሙ ዘግዝተነ ማርያም ላይ የሚባል ነው። እኚህ ሰውዬስ ኩሎሙ ሳይሉ ነው ያደጉት ዲያቆኑ ነው። ምነው እናቶቻችንን ብቻ ጠቀሱ እንዴ? ጊዮርጊስ አባ ዘጋስጫ ጊዮርጊስን የሚጥቀሱ እንጂ አንድ እናቶቻችን ይላል። እናቶቻችን እኮ ያገኙ ከነጊ አባ ጊዮርጊስ ትምህርት እኮ ነው። ከነ ኤፍሬም ሶሪያዊ እኮ ትምህርት ነው። ከቀደሙ እኮ ቅዱሳን አባቶቻችን ከነ ዮሐንስ ዘደማስቆ እኮ ነው። ቤዛዊተ ዓለም ያሉት እኮ አሉ እኮ የጥንት አባቶች። ዓለምን የወከለች ዓለምን ለዓለም መድን ብዙ ነው። ቤዛው እኮ ትርጉሙ መድን የሆነች ዋስትና የሆነች እመቤታችን ናት። ታዲያ ይህንን ሲሉ ያልኖሩ ሰው የማያምኑ ሰው እንዴት ጳጳስ ሊሆኑ ቻሉ? ይሄ ሲኖዶሱ ጭምር ይጠየቅበታል፣ ይጠየቃል። ምንድነው አባታችን እንግዲህ ሲኖዶስ ከዚህ ቀደም የነበረው ስምና ለለና ገናናነቱ ቅዱስ ሲኖዶስ ስብሰባ ጠራ፣ ቅዱስ ሲኖዶስ ስብሰባ ሊሰበሰብ ነው ሲባል ጠቅላይ ቤተ ክህነት ውስጥ ያሉት ቅጠሎች ሁሉ በእውነት የሚረግፉበት ማለት በቃ በጣም ግቢው ምን አይነት ስሜት በቃ ሲኖዶሱ ይሄን ወሰነ ምናምን የሚባልበት እናያለን። እንግዲህ በዚህ ዘመን ደግሞ ያሉትን የሲኖዶስ አባላትን ስናይና ስንመለከት ደግሞ ሲኖዶሱ አለ ወይስ የለም? እውነት ሲኖዶሱ በቅዱስ መንፈስ ቅዱስ የሚመራ ነው ወይ? አሁን ባሉት የሲኖዶስ አባላት እንዲህ አይነት ነገሮች ሲነሱ በጣም ብዙዎቹ በተለይ ብፁዕ አቡነ አብርሃም ሲናገሩ እንደሰማ ነው በሃይማኖታችን ከሆነ አንገታችንን ቀድመን የምንሰጠው ከምዕመኑ በፊት እኛ ነን ሲሉ የነበሩበትን መንገድ እናያለን። ትላንትና የጳጳሳት የጨረቃ ሹመት ስናይና ስንመለከት ሁሉም እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ ባገኙት ሚዲያ ላይ የወጡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ጣቢያ መግለጫ ይሰጡ ነበረ። ከዚህ በላይ ክህደት ምን አለ? ስለዚህ ሲኖዶሱ መኖርና ለመኖሩ ጥርስ ያለው አንበሳ ነው ጥርስ የሌለው አንበሳ ነው ተብሎ የሚነገርለት መሆኑ የሚታወቀው በዚህ ጉዳይ ላይ የሚወስነው ውሳኔ ምንድነው ነው። ቀደም እርሶ እንዳሉት ከዚህ ቀደም ብፁዕ አባታችን አቡነ ገብርኤል በጻፉት መጽሐፍ ውስጥ ሕጸጽን ጽፈዋል በሚል መንፈስ ለሁለት ዓመት ጥስናቸው ታግዶ ነበር። ይሄ እኮ ቀደም አባታችን መላከ ጥበባት አባ ገብርኤል እንዳሉት አንድ ፓኬጅ እኮ አይደለም። አጠቃላይ ፕሮቴስታንታዊውም በተለይ አሁን ባለንበት ወቅትና ሰዓት ላይ የሚነሱ ጥያቄዎችን ወይም ደግሞ የሚነሱ ጥያቄ ብቻም ሳይሆን እነሱ እንዲህ ናቸው ብለው የሚተቹትን ነገር አምጥተው እዚህ አምጥተው ህግ አውጪና ህግ አጽዳቂ የሆነ አንድ የሲኖዶስ አባል በዚህ ደረጃ እመቤታችን ቤዛዊተ ዓለም አትባልም፣ ድርሳን ይተረካል እንጂ አይሰበክም፣ ገድል ይተረካል እንጂ አይሰበክም፣
እያሉ እያበሻቀጡ እንደ ፈያታዊ ዘይማን ተዘከረኒ ማለት ብቻ በቂ ነው ጾም ጸሎት ስግደት ወይም ደግሞ ንፋት አያስፈልግም የሚባልበት መንገድ ስናይና ስንመለከት ወዴት ያለማመዱ ነው ወዴት ለመሄድ የታሰበ ነው የሚለው ነገር ትልቅ ኩዌስችን ማርክ ነው እዚህ ጋር ነው ሲኖዶሱ አለ የለም ትላንትና መንግስት እያደረገ ያለውን ነገር ኮንነው እውነትን ስለተናገሩ አጀንዳ ተይዞ በሳቸው ጉዳይ ላይ ውሳኔ ተወስኗል በእኚህ ሰው ላይ ውሳኔ ይወሰናል በእኚህ ሰው ላይ በተናጠል በግል በማህበረሰብ ሊቃውንቱ እንደተናገሩት በጣም ብዙ ሰባኪያን አባቶች የተለያዩ ሰዎች እንደጻፉት ማህበራት ጻና ወልካና ጳጳሳት በዚህ ጉዳይ ላይ የሚሉት ነገር ምንድነው ይሄን ነው የምንጠብቀው አባታችን በትክክል መጋይጠብ እንግዲህ እግዚአብሔር የእድሜና ጤናውን ይስጣል ሰሞኑን ከየማህበራቱም ከየሊቃና ጳጳሳቱም እንጠብቃለን ግንቦት ሲኖዶስ ከ15 ቀን በኋላ ይመጣል በዛም ሰዓት ላይ ይሄ ጉዳይ አጀንዳውን እንደሚነሳም እሙን ነው እንጠብቃለን እንዲሆን ሁላችንም የራሳችን የቤት ስራ እንሰራለን ያ ካልሆነ ደግሞ ተመልሰን ወጥተን የራሳችንን ደግሞ አስተያየት እንሰጣለን እግዚአብሔር ለዚህ ያድርሰን አሜን አባታችን እንግዲህ እኔም በእውነት ከልብ በመነጨ ምስጋና ነው የማመሰግነው ጊዜዎትን ሰውተው በእንዲህ መልክ ቆይታ አድርገናልና አባቴ ክብር ይስጥልኝ በረከቱ ይደርብኝ እንግዲህ በጸሎት ጀመረናልና በጸሎት ይጨርስልን አምላካችን እግዚአብሔር ሆይ እቺን ሰዓት ባርከ ቀድሰ ስለሰጠና መሰግናለን ይሄንን መርሃ ግብር ያዘጋጁትን ወንድማችንን አባታችንን መጋይ ጥበብን ከነቤተሰቦቻቸው ጠብቅልን ሚዲያችንንም ለሰው ጆሮ የምትደርስ አድርግልን ይሄንን ድርጅት የሚከታተሉትን ወገኖቻችንን ወንድሞቻችን ቤተሰቦቻችን ሁሉ በያሉበት ጠብቅልን የትንሣኤ ባለቤት አምላካችን እግዚአብሔር በኩረት ትንሣኤንና የኛን ልቦናችንን ከኃጢአት አንሳልን ከጽድቅ ወደ ሕይወት አሸጋግረን ቤተክርስቲያናችን በፈተና አገራችን በጨለማ ውስጥ ያለችውና ፈተናዋን ጨለማዋን አንተ ግፈፍላት አስወግድላት በዛሬ ዓመተ ሰላም አድርሰን አቡነ ዘበሰማያት ተቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ አበሳነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ወርክት አንቲ ማነስ ወሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ እግዚአብሔር ምስሌኪ ሳህል ወጸልይ ለነ ምሕረት አበኩሮልኪ ኢየሱስ ክርስቶስ ከመ ይስረይ ናጣዊን እግዚአብሔር አጸጋ እግዚአብሔር ቸርነት እግዚአብሔር ፍጹምነት አምላክ ወላዲተ አምላክ አማላጅነት የቅዱሳን ረድኤት በረከት ከሁላችን ጋር ይሁን ሰላም አምላክ የሰላም አምላክ እግዚአብሔር ከሁላችን ጋር ይሁን አሜን አባታችን